ሰላም የገበያ ሚዲያ ቤተሰቦቻችን፣ ዛሬም እንደ ወትሮ ሁሉ ቀጠናዊ በሆነ ርዕሰ ጉዳይ መጥተናል። በዛሬው ዝግጅታችን የዓለም ሀያላን ሀገራት አይን እየሆነ ስለመጣው ስለ አፍሪካ ቀንድ ፖለቲካ ጥልቅ ጉዳዮችን እንዳስሳለን። እስራኤል፣ ቻይና፣ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ከኢትዮጵያ ጋር እየጀመሩት ያለው አጋርነት ምንን ያመለክታል? ኢትዮጵያስ ይህን ጉዳይ በምን መልኩ ማስተናገድ ይኖርባታል ስለሚለው ጉዳይና ሌሎች መረጃዎችን እያነሳን አብረናችሁ እንቆያለን። በሳውዲ አረቢያና በኤሚሬትስ በኩል እየተከሰተ የሚገኘው ውጥረት ቀጠናው ላይ ምን አይነት ተጽዕኖ ይኖረዋል የሚለውን ጉዳይም አብረን እንዳስሳለን። ለመረጃ ምንጭነት ሆርን ሪቪውን፣ ሪፖርተር ጋዜጣንና አፍሪካ ኒውስን ተጠቅመናል። እስከ መጨረሻው አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ እንድታደርጉ በአክብሮት እንጋብዛችኋለን። አብራችሁን ቆዩ። ባለፈው ሳምንት መገባደጃ ኢትዮጵያን የተመለከቱ 3 የዲፕሎማሲ ሁነቶች ትኩረት ሳቢ ሆነው ነበር የሰነበቱት። የቻይና የውጭ ጉዳይ ሚኒስትርና የኮሚኒስት ፓርቲ የፖሊት አባል ዋንጊው አዲስ አበባን መጎብኘታቸው ቀዳሚው ዜና ነበር። የተባበሩት አረብ ኤሚሬትስ የውጭ ጉዳይ ሚኒስትር ሼክ ሻክቡት ቢን ናህያን ኢትዮጵያን መጎብኘታቸው ሌላው ትኩረት ያገኘ ጉዳይ ነበር። የኢትዮጵያ ከፍተኛ ባለስልጣናት ቡድን በጅቡቲ ጉብኝት ማድረጉም እንዲሁ ቀጠናዊ ተጽዕኖ ያለው ጉልህ ዲፕሎማሲያዊ ሁነት ሆኖ ተመዝግቧል። የቻይና የውጭ ጉዳይ ሚኒስትር ጉብኝትን ተከትሎ በወጣው የጋራ መግለጫ ኢትዮጵያ የቻይናን አንድነት እንደምትደግፍ ማረጋገጧ መነጋገሪያ ሆኖ ነበር። ታይዋን የቻይና ሉዓላዊ ግዛት አካል መሆኗን እንደምትቀበል ኢትዮጵያ በዚሁ መግለጫ ማረጋገጧ ሰፊ ሽፋን አግኝቶም ነበር። የቻይና የውጭ ጉዳይ ሚኒስትር ጉብኝትም ሆነ እሱን ተከትሎ ኢትዮጵያ ለታይዋን እውቅና አልሰጥም ማለቷ ዓለም አቀፍ እውቅና ለማግኘት እየታገለች ባለችውና ከታይዋን ጋር ዲፕሎማሲያዊ ግንኙነት ፈጥራ በቆየችው ሶማሊላንድ ላይ ተጽዕኖ እንደሚኖረው ተገምቷል። ይህ እርምጃ ተመልሶ የኢትዮጵያንና የሶማሊላንድን ግንኙነት ሊጎዳ ይችላል የሚል ግምት እያሳደረም ነው። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የተባበሩት አረብ ኤሚሬትስ የውጭ ጉዳይ ሚኒስትር ሼክ ሻክቡት ቢን ናህያን ባለፈው ሳምንት በጽህፈት ቤታቸው ተቀብለው አነጋግረው ነበር። የተባበሩት አረብ ኤሚሬትስ የውጭ ጉዳይ ሚኒስትር በኢትዮጵያ ጉብኝታቸው ከውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ጋር ተገናኝተው መምከራቸው ተነግሯል። ይህን ተከትሎም የሁለቱ ሀገሮች የጋራ መግለጫ የወጣ ሲሆን ስለ ሁለትዮሽ ትብብርና ግንኙነት በሰፊው ያትታል። የጋራ መግለጫው ከዚህ በተጨማሪም ሁለቱ ሀገሮች በሱዳን ያለው ጦርነት በእርቀ ሰላም እንዲቋጭ ያላሰለሰ ጥረት ማድረጋቸውን ይጠቁማል። አክሎም የሱዳን ተፋላሚ ኃይሎች ሲቪሎችን ኢላማ ያደረጉ ጥቃቶችን መፈጸማቸውን ሁለቱ ሀገሮች ማውገዛቸውን የሚገልጸው ይኸው የጋራ መግለጫ ለሰብአዊ ረድኤት አቅርቦት ሲባል የተኩስ አቁም በማድረግ በሂደት ወደ ዘላቂ ሰላም ሱዳንን ማሸጋገር እንደሚያስፈልግም ይጠቁማል። ሶስተኛውና ትልቅ ትኩረት ያገኘው ግን እሁድ ዕለት በጠቅላይ ሚኒስትር አብይ አህመድ የተመራ የልዑካን ቡድን በጅቡቲ ጉብኝት ማድረጉና ከሀገሪቱ ባለስልጣናት ጋር መምከሩ ነበር። ከጠቅላይ ሚኒስትሩ ጋር የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሬድዋን ሁሴን፣ የገንዘብ ሚኒስትሩ አቶ አህመድ ሺዴ፣ የትራንስፖርትና ሎጂስቲክ ሚኒስትሩ አለሙ ስሜ፣ የኢትዮ ጅቡቲ ምድር ባቡር ኮርፖሬሽን ዋና ስራ አስፈጻሚ ኢንጂነር ታከለ ኡማ፣ የውጭ ጉዳይ ሚኒስትር ዴኤታ ብርሃኑ ጸጋዬ፣ የማህበራዊ ጉዳዮች ዘርፍ አማካሪያቸው ዳንኤል ክብረትን ጨምሮ ሌሎችም ከፍተኛ የሥራ ኃላፊዎች አብረው መጓዛቸው የታወቀ ሲሆን የልዑካን ቡድኑ የዶራሌ ወደብን ጎብኝቷል። ከአውሮፕላን ማረፊያ ጀምሮ በጅቡቲ ሪፐብሊካን ጋርድ ሰልፍ የታጀበ በፕሬዝዳንት ኢስማኤል ኡማር ጊሌ መልካም አቀባበል የጠበቀው የኢትዮጵያ ከፍተኛ አመራሮች ልዑክ ከጅቡቲ መንግስት ጋር በወደብ፣ በንግድ፣ በሰላምና በጸጥታ ጉዳዮች ላይ መምከሩ ተዘግቧል። ኢትዮጵያ ከ2 ዓመት ቀደም ብሎ ከሶማሊላንድ ጋር የባህር በር ለማግኘት ስምምነት ማድረጓን ተከትሎ የውጭና የገቢ ንግድ ዋና መተላለፊያ የምትባለው ጅቡቲ ኩርፊያ ውስጥ መግባቷ ሲነገር ቆይቷል። ኢትዮጵያ የባህር በር የማግኘት ጥያቄን በይፋ ማቅረብና ለጎረቤት አገሮች በዚህ ጉዳይ የንደራደር ጥያቄ ካቀረበች ጊዜ ጀምሮ ጅቡቲን ጨምሮ ሶማሊያና ኤርትራን የመሳሰሉ አገሮች ማክሮፋቸው ይታወሳል። የኢትዮጵያ የባህር በር ማግኘት ጥያቄ ሉዓላዊነታችንን ስጋት ላይ የሚጥል ነው የሚሉት እነዚሁ የአካባቢ ሀገሮች የኢትዮጵያንና የሶማሊላንድን ስምምነት ከማውገዝ ጀምሮ በተለያዩ መንገዶች ኢትዮጵያ ላይ ዲፕሎማሲያዊ ጫና ሲፈጥሩ ቆይተዋል። ጅቡቲ በይፋ ባትቀላቀለውም ሶማሊያና ኤርትራ እንደ ግብጽ ካሉ የኢትዮጵያ ታሪካዊ ጠላት ከሆኑ ሀገሮች ጋር ጸረ ኢትዮጵያ የሶስትዮሽ ግንባር መፍጠራቸው አይዘነጋም። የጅቡቲ መንግስትም ይህንኑ ጫና በራሱ መንገድ ሲደግመው የታየ ሲሆን ፕሬዝዳንት ኢስማኤል ኦማር ጊሌ ጅቡቲ ክሪሚያ አይደለችም ብለው እስከ መናገር መድረሳቸው ይታወሳል። ከሶማሊላንድ ጋር የተፈረመውን ስምምነት ቀዳ የታጁራን ወደብ እንድትጠቀምበት ጅቡቲ ለኢትዮጵያ መፍቀዷ ሲዘገብ የቆየ ቢሆንም
በሂደት ግን ያንኑ ወደብ ለሳውዲ አረቢያ በሊዝ እንዳኮናተረችው ተነግሯል። ጅቡቲ ከዚህ በተጨማሪ ለግብፅ የወደብ ልማትና የመሰረተ ልማት ግንባታ ስምምነት ሰጠች ከተባለ በኋላ ግብፅ ኢትዮጵያ አፍንጫ ስር እግሯን እንድትተክል ፈቅዳለች እየተባለ ሲነገርም ቆይቷል። አፍጦ ባይወጣም መሻከሩ እየተነገረለት የነበረው የኢትዮጵያና የጅቡቲ ግንኙነት በእሁዱ ጉብኝት ደግሞ ዳግም ሊታደስ ይችላል ተብሎ እየተገመተ ነው። የጅቡቲ መንግስት በአብይ የተመራው ጉብኝት በተመለከተ ሁለት ተመጋጋቢ ኢኮኖሚ ያላቸው ሀገሮች ግንኙነታቸውን የበለጠ ያጠናከሩበት ክንውን እንደሆነ ገልጿል። ጠቅላይ ሚኒስትር አብይ በኤክስ ገጻቸው ላይ ከፕሬዝዳንት ጊሌ ጋር በተለዋዋጭ ጂኦፖለቲካዊ ሁኔታዎች፣ በቀጠናዊ ሰላምና ደህንነት እንዲሁም የሁለትዮሽ የንግድ የሎጂስቲክስና የልማት ትብብሮችን በማጠናከር ላይ መክረናል። በውይይታችንም ለኢኮኖሚ ትብብር መጠናከር፣ ለጋራ ብልጽግናና መረጋጋት ያለንን ቁርጠኝነት ዳግም አረጋግጠናል ብለው ነበረ። የሶማሊያ ዳውን አፍሪካ የዜና ምንጭ እንዳስታወቁ ደግሞ ይህ ጉብኝት ቀጠናዊ ሀያላን ሀገሮች በአፍሪካ ቀንድ አዲስ የጂኦፖለቲካ ኃይል አሰላለፍ ለመፍጠር በሚራወጡበት ይህም ቀጠናዊ የደህንነት ስጋት በደቀነበት ወቅት መደረጉ በሁለቱ ሀገሮች መሪዎች ዘንድ ጠቃሚ እርምጃ ተብሎ መወሰዱ አመልክቷል። በሌላ በኩል በሱዳንም ሆነ በየመን ጉዳዮች ልዩነታቸው እየሰፋ መምጣቱን የእጅ አዙር ጦርነት ውስጥ መዘፈቃቸው የሚነገረው የተባበሩት አረብ ኤሚሬትስና ሳውዲ አረቢያ ግንኙነታቸው በእጅጉ እየሻከረ መምጣቱ በአፍሪካ ቀንድ ሀገሮች ላይ ከባድ ተጽዕኖ እንደሚኖረው እየተገመተ ነው። ከዚህ አንጻር የተባበሩት አረብ ኤሚሬትስ የውጭ ጉዳይ ሚኒስትር የኢትዮጵያ ጉብኝት እንዲሁም የኢትዮጵያ ባለስልጣናት ወደ ጅቡቲ ማቅናት ምን አንድምታ ይኖረዋል የሚለው ጉዳይ እያነጋገረ ነው። በዚህም ትልቁ ጥያቄ መሆን ያለበት የቀጠናው ሀገሮች ተጽዕኖን እንዴት ነው እያስተናገዱት የሚገኘው የሚለው ጉዳይ ነው መሆን ያለበት። በዚህም አሁን እንደምናየው በግብፅ፣ በሳውዲ አረቢያ፣ በኳታርና በተባበሩት አረብ ኤሚሬትስ የመሳሰሉ ሀገሮች መካከል የተፈጠሩ ችግሮች አሉ። በሱዳን ባለው በመደበኛው ጦርና በሚሊሻው ጦርነት ውስጥም እጃቸውን ሲከቱ ይታያል። ይህ ደግሞ ቀጠናውን የበለጠ ችግር ውስጥ የሚከተው ነው። ኢትዮጵያ ከሱዳን ጋር በምትጎራበትበት አካባቢ ብቻ ብዙ ችግሮች ሊፈጥር የሚችል ነው። የሶማሊላንድ ጉዳይም ራሱን የቻለ ችግር የፈጠረ ነው። እስራኤል ለሶማሊላንድ እውቅና የሰጠችው ለኢኮኖሚ ብቻ ሳይሆን የባህር ኃይል በቀጠናው ለመትከልና ለደህንነት ጥቅሞችም ስትል ነው። የኢትዮጵያ መንግስት ደግሞ የባህር በር ጥያቄውን ዋና ስትራቴጂካዊ ጥቅም አድርጎ ወደፊት አምጥቶታል። በቀጠናው አሁን ባለው ውስብስብ የፖለቲካ አስተላለፍ ውስጥ የኢትዮጵያ መንግስት ያለ ግጭት ይህን ፍላጎት ማስፈጸም የሚችለው እንዴት ነው የሚለው ገና ያልተመለሰ ጥያቄ ነው። በአጠቃላይ ግን አሁን ከምናየው ሁኔታ አንጻር በአፍሪካ ቀንድ ክልል የውጭ ኃይሎች በየፊናቸው የራሳቸውን የጂኦፖለቲካዊ ፍላጎት ለማስፈጸም ነው ሲራወጡ የሚታየው። ይህ ደግሞ አዲስ አይነት አካባቢያዊ የኃይል አሰላለፍ ማስከተሉ ይታያል። ይህ የእጅ አዙር ሽኩቻ ደግሞ ቀስ በቀስ የቀጠናው ሀገሮች መንግስታትን የሚያዳክም ከመንግስት ውጪ የሆኑ ኃይሎችን መፍጠሩ የማይቀር ነው። በሱዳን ፈጥኖ ደራሽ ኃይሉ እየፈረጠመ እንደመጣው የውጭ ኃይሎች ተጽዕኖ እስከቀጠለ ድረስ በሌሎችም እንደዚያው ሊከሰት ይችላል። ይህ ደግሞ አካባቢውን መልሶ ስርዓት ለማስያዝ ያስቸግራል። ከዚህ ባሻገር ኢትዮጵያን በሚመለከት ጥንቃቄ ያልተለየው የፖሊሲ ውሳኔ እንደሚያስፈልግ መረዳት ያስፈልጋል። ዛሬ ከማንም ሀገር ጋር የሚደረጉ ንግግሮችና ስምምነቶች በእነዚያ ሀገሮች ብቻ ተወስኖ አይቆምም። እከሌ ከሚባለው ሀገር ጋር ተደራድሮ ብቻ ጉዳዩ አያበቃም። ከሱ ጀርባ ሌሎች ሀገሮች ወይም አካላት መኖራቸው መታወቅ አለበት። ለምሳሌ ኢትዮጵያ ከግብፅ ጋር በምታደርገው ግንኙነት የሚደረስበት ውሳኔ በዚያው አይቆምም እና አሜሪካን፣ አውሮፓን፣ ሩሲያን፣ እስራኤልን፣ አረቦችን ወይም ሌሎች ወገኖችን ሊነካ ይችላል። ስለዚህ በማንኛውም ሁኔታ ከአካባቢው ሀገሮችም ሆነ ከቀጠናው ውጪ ካሉ ሀገሮች ጋር ኢትዮጵያ በምታደርጋቸው ግንኙነቶች ሁለንተናዊ እይታ ያስፈልጋል። አደጋዎችን በመቀነስ ጥቅሞቿን ሊያጎሉ የሚችሉ ግንኙነቶችን ነው ከጎረቤትም ሆነ ከሌሎች ሀገሮች ጋር ሊኖራት የሚገባው። ክራይሲስ ግሩፕ ከሰሞኑ እንደ አውሮፓውያን አቆጣጠር በ2026 የሚያሰጉ 10 ግጭቶች እነማን እንደሆኑ በከተበበት ሰሞነኛ ሪፖርቱ የሱዳን ጦርነትን እንዲሁም የኢትዮጵያና የኤርትራ ፍጥጫን በተከታታይ ይጠቅሳል። ኤርትራ በሱዳን ጦርነት እጇን በቀጥታ በመክተት የሱዳን ብሔራዊ ጦርን እንደምትደግፍ፣ ኢትዮጵያ እስካሁን ሚዛናዊ ሆና ለመቆም ስትጥር ቆይታለች ይላል ሪፖርቱ። የሱዳን ጦርነት ብዙ ሀገሮችን መነካካቱን የሚጠቅሰው ሪፖርቱ የተባበሩት አረብ ኤሚሬትስ ከሱዳን ፈጥኖ ደራሽ ኃይል ጎን የተሰለፈች መሆኗን፣ ሳውዲና ግብፅ ደግሞ ከሱዳን ጦር ጀርባ ቆመዋል ይላል። እስካሁን እንደታየው ከሆነ የሱዳን ጦርነት ማንንም ጠልፎ በግጭቱ እንዲሳተፉ ሊያደርግ ይችላል። የኢትዮጵያን የባህር በር ጥያቄ ተከትሎ ኤርትራ ስጋት እያነሳች ሲሆን ኢትዮጵያን ብትሆን ኤርትራ በውስጥ ግጭቶቼ ጣልቃ በመግባት
ተቃዋሚዎችን ታስታጥቃለች በሚል በተቃራኒው ትከሳለች። ከቅርብ ጊዜ ወዲህ ውጥረት በተሞላው ግንኙነት ውስጥ ያሉት ኢትዮጵያና ኤርትራ የሱዳን ጦርነት እስከቀጠለ ድረስ ምናልባት ወደ እጅ አዙር ጦርነት ጠልፎ ሊከታቸው የሚችልበት እድል ሰፊ መሆኑን ክራይሲስ ግሩፕ በስጋትነት ያነሰዋል። የሱዳን ጦርነት ሳውዲ አረቢያና የተባበሩት አረብ ኤሚሬትስን ወደ እጅ አዙር ውጊያ እንደከተታቸው የሚጠቁመው ክራይሲስ ግሩፕ የየመን ጦርነትም ሁለቱን ሀገሮች ጎራ ለይተው እንዲሰለፉ ማድረጉን ነው ያመለከተው። ይህ ሁኔታ ደግሞ በኢትዮጵያና በኤርትራ መካከልም ሊፈጠር ይችላል የሚል ሐሳብ አያይዞ ያነሳል። ሶማሊያ ደግሞ ከሰሞኑ ብቻ የተባበሩት አረብ ኤሚሬትስን በተመለከተ ጠንካራ እርምጃዎች ስትወስድ ታይታለች። ለሶማሊያ ሉዓላዊነት አስጊ ሆኖ ስላገኘ ነው ከተባበሩት አረብ ኤሚሬትስ ጋር ያለውን ግንኙነት አቋርጠናል ብሎ ያስታወቀው የሞቃዲሾ መንግስት በወደብ ልማትም ሆነ በመከላከያና በጸጥታ ጉዳዮች የነበራቸውን ትብብር ማቋረጡን አመልክቷል። ከበርበራ ከቡሳሶናና ከኪስማዮ ወደቦች የተባበሩት አረብ ኤሚሬትስ ነቅላ እንደምትወጣ የሶማሊያ መንግስት አስታውቋል። የሶማሊያ የጸጥታ ኃይሎችን ለማሰልጠንና አቅም ለመገንባት ሞቃዲሾ ገብተው የነበሩት የተባበሩት አረብ ኤሚሬትስ ወታደሮችም እንደሚሸኙ ተገልጿል። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ከእስራኤልና ከአረብ ኤሚሬትስ ጋር እያሴረች ነው የሚሏትን ሶማሊላንድን ለመቅጣትና ለማናደድ ላሳኖድ በተባለው የደቡብ ሶማሊላንድ ክፍል ጉብኝት ለማድረግ እየተዘጋጁ መሆኑ ተነግሯል። በላሳኖድ አካባቢ ያሉ ጎሳዎች በሞቃዲሾ መንግስት እገዛ ኃይል በማደራጀት እንደ አውሮፓውያን አቆጣጠር በ2023 የሶማሊላንድ ጦርን በማስወጣት አካባቢውን ሙሉ ለሙሉ መቆጣጠራቸው ይነገራል። የላሳኖድ አካባቢ ጎሳዎች ከዋናዋ ሶማሊያ ጋር የመዋሃድና አንድ ሀገር የመፍጠር ዝንባሬ እንዳላቸውም ይነገራል። የሶማሊያ ፕሬዝዳንት ወደዚህ ግዛት በያዝነው ሳምንት መጋበደጃ ያድርጉታል ተብሎ የሚጠበቀው ጉብኝት ከሶማሊያ ተገንጥለው ሉዓላዊ ሀገር ለመመስረት ከ30 ዓመታት በላይ ሲታገሉ የቆዩትን ሶማሊላንዶችን የበለጠ ይከፋፍላል የሚል ስጋት አሳድሯል። እስራኤል የሀገር እውቅና ብትሰጣትም ሶማሊላንድን ሶማሊያ እንደ ራሷ አካል አድርጋ ነው የምትቆጥራት። እስራኤል ለሶማሊላንድ እውቅና ከመስጠት ባለፈ ከሰሞኑ የውጭ ጉዳይ ሚኒስትሯ ጊዲዮን ሳር በሀርጌሳ ጉብኝት ማድረጋቸው ዋናዋ ሶማሊያን ክፉኛ አስቆጥተው ነበር። እስራኤል ከጀርባ ትደግፋለች እንዲሁም ሉዓላዊነትን የሚጥሱ እንቅስቃሴዎችን ታበረታታለች የምትላትን የተባበሩት አረብ ኤሚሬትስን ከሀገሬ ውጭልኝ ብላ ግንኙነት ማቋረጧን ይፋ ያደረገችው ሶማሊያ እስራኤልንም ስታወግዝ ነው የሰነበተችው። አሁን ደግሞ የዚህ ሁሉ ምንጭ ናት የምትላትን ሶማሊላንድን የሚያስቆጣ እርምጃ ወደ መውሰድ የተሸጋገረችው ሶማሊያ ፕሬዝደንቷን ወደ ላሳኖድ ግዛት በመላክ ሶማሊላንድን የሚከፋፍል እርምጃ ልትወስድ ትችላለች ተብሎ እየተሰጋ ነው። ከቅርብ ጊዜ ወዲህ የሳውዲና የአረብ ኤሚሬትስ ተጽዕኖ እየጎላበት በመጣው የአፍሪካ ቀንድ ቀጠና ሁኔታዎች በቅጽበት ተለዋዋጭ ሲሆን ይታያል። በዚህም ጅቡቲ በምትባል ትንሽ ሀገር ላይ ከጃፓን እስከ ቻይና እንዲሁም አሜሪካና ፈረንሳይ ከሩቅ መጣው የጦር ሰፈር ገንብተው ሳለ ጎረቤት የሆነችው ኢትዮጵያ እጇን አጣጥፋ መቀመጥ የለባትም። ኢትዮጵያ በአፍሪካ አውራ ሀገር ናት። በሶማሊላንድም ሆነ በአሰብ በኩል የባህር በር ለማግኘት የሚደረገው ጥረቷ ሊደገፍ የሚገባው ነገር ነው። ከቅርብ ጊዜ ወዲህ ትልልቅ ከሚባሉ ሌላ ሀያላን ሀገሮች ባልተናነሰ ቀጠናዊ የሚባሉት እስራኤል፣ ቱርክ፣ ሳውዲ አረቢያ፣ አረብ ኤሚሬትስ የመሳሰሉ ሀገሮች ተጽዕኗቸው እየጎላ መጥቷል። ኢትዮጵያ በምትገኝበት የአፍሪካ ቀንድ ክፍልም ይኸው ይታያል። ከኤርትራ ጋር የገባንበት ውጥረት ለአዲስ ቀውስ እንዳያጋልጠን ያሰጋል። ሆኖም የማንም የውጭ ኃይል አጀንዳ ተቀባይ ሳይሆን የራሱን ቀጠናዊ ፖሊሲና ፍላጎት ለማስፈጸም የሚታገል መንግስት ያስፈልጋል። የራሱን አጀንዳ ጠረጴዛ ላይ አስቀምጦ የሚደራደር መሆን አለበት መንግስት። ከዚህ አንጻር ነው የባህር በር ጥያቄውንም ሆነ በቀጠናው ተጽዕኖ ለማሳረፍ የሚደረገውን እንቅስቃሴ መደገፍ አለበት የሚባለው። ወደ ቀጠናው የሚመጡ ሀገሮች አንዳንዴ ጊዜያዊም ሆነ ስትራቴጂካዊ አጋርነት ፈጥረው ነው የሚመጡት። ስለዚህ ኢትዮጵያ በቀጠናው የምትጫወተው ጂኦፖለቲካዊ አካሄድ ሁለትና ከዚያ በላይ መጫወቻ ያለው መሆን መቻል አለበት። የቻይና የውጭ ጉዳይ ሚኒስትር ከሰሞኑ መጥቶ ነበር። ይህ ደግሞ ራሱን የቻለ መልእክት ያለው ነው። ሌሎቹም ሲመጡ እንዳመጣጣቸው ተቀብሎ የራስን ጥቅም ማስፈጸም የሚያስችል ትልቅ ስትራቴጂ ኢትዮጵያ ያስፈልጋታል። ይህ ሲሆን ወደ ቀጠናው የሚመጣውን ተጽዕኖ መቋቋም የእነሱ አጀንዳ ተቀባይ ብቻ አለመሆንም ሆነ የራስን ፍላጎት በመሰረታዊነት ማስፈጸም ይቻላል። ይህም የውጭ ኃይሎችን ውስብስብ የአፍሪካ ቀንድ ተጽዕኖ ለመቋቋም ይረዳታል። በሱዳን የእጅ አዙር ጦርነት ውስጥ ገብተዋል የሚባሉት ሳውዲ አረቢያና የተባበሩት አረብ ኤሚሬትስ በየመንም ሌላ የእጅ አዙር ጦርነት ሊያካሂዱ ከጫፍ መድረሳቸው በሰፊው ሲነገር ሰንብቷል። ይሁን እንጂ የሁለቱ ሀያላን አረቦች ፍጥጫ ከየመን አልፎ ቀይ ባህርና የአፍሪካ ቀንድንም የሚነጥ ከባድ ተጽዕኖ ያለው ሊሆን የሚችል በመሆኑ ቀጣዮቹን ጊዜያት በንቃት መከታተል ያስፈልጋል። አበቃን። ሰላም ለምድራችን።